الرحمن الرحيم. الحمد لله رب العالمين، الصلاة والسلام على حبيبنا محمد النبي الأمين وعلى آله وأصحابه أجمعين. أما بعد، السلام عليكم ورحمة الله وبركاته. أحبتي في الله، أرحب بكم مع سلسلة قصص الأنبياء عليهم الصلاة والسلام. فقد رأينا في لقائنا الماضي عن إخبار الله عز وجل للملائكة أنه سيجعل في الأرض خليفة، وعن ظن الملائكة أنهم أكرم عند الله من أي مخلوق في العبادة. ودنا يتكبراتشو وندمهتوج إن شاء الله زاري የምንገኝበት የትምህርት ፕሮግራም የነቢያቶችንና የህዝቦቻቸውን ታሪክ ከቁርአን ከሐዲስ በመረዳት የምናጠናበት የትምህርት ዘርፍ ላይ ነው ያለነው። እንግዲህ ሁላችሁም እንደምታውቁት በመጀመሪያ ደረጃ ለሰው ልጅ የሚያስፈልገው የትምህርት አይነት ተውሂድ ነው። ተውሂድ ከሁሉም ትምህርት በላይ ይቀደማል። ተውሂድን በትክክል መረዳት አለብን። ተውሂድን መረዳትን ብቻ ሳይሆን ተውሂድን የሚያበላሹ ነገሮችንም ጠንቅቀን መማር አለብን። ሽርክን ይመስል ቢድዓዎችን ይመስል በትክክል መማርና መረዳት ያስፈልጋል። ከዛም ለሌላው አካል ማስተማር ዳዕዋ ማድረግም ግዴታ ነው። ይህን ስንል ኢንሻአላህ ተውሂድን ከተማርን በኋላ ወይንም ተውሂድን እየተማርን ሌሎች ትምህርቶችንም አንማርም ማለት አይደለም። ለምሳሌ እንደ ተፍሲር፣ ሐዲስ፣ ፊቅህ፣ ቀሰስ አልአንቢያ እና ሲሮችንም ጭምር ጠለቅ ያለ እውቀት ሊኖረን ይገባል። ሙሉ የእስልምናው ግንዛቤ እንዲኖረን እና ለሰውም በተገቢ ሁኔታ ለማስተማር ለማስተላለፍ ሌሎችንም በተጓዳኝ ትምህርቶችን መማር ተገቢ ነው። እንግዲህ ኢንሻአላህ ይህን ታሳቢ በማድረግ የነቢያቶችን ታሪክና ህዝቦቻቸውን የምናጠናበት የትምህርት ፕሮግራም አንድ ዘርፍ አድርገናል። ይህ እንግዲህ ከቁርአንና ከሐዲስ በትክክል በመረዳት ቢፈህሚ ሰለፊና ሳሊሕ ደጋግና ሳሊሕ የሆኑ ሰለፎቻችን በተረዱት አረዳድ መሰረት ኢንሻአላህ የዛሬውን ትምህርት ለማቅረብ እሞክራለሁ። ባለፈው ደርሳችን ላይ እንደምታስታውሱት ያቆምነው አላሁ ስብሓንሁ ወተዓላ ዚህ ምድር ላይ ከጅኖች በኋላ ኸሊፋ ፊል አርድ መሬት ላይ ምትክ አደርጋለሁ ብሎ ለመላይኮች እንደነገራቸውና መላይኮችም ጥያቄ አቅርበው መልስ እንደተሰጣቸው ያንን አይተን ነው የቆምነው። እንግዲህ ኢኒ አዕለሙ ማ ላ ተዕለሙን፣ አላህ ስብሓንሁ ወተዓላ ለመላይኮች እኔ እናንተ የማታውቁትን አውቃለሁ ብሎ አያቱ መጨረሻ ላይ ከነገራቸው በኋላ ቁመናል። መላይኮችም እንግዲህ ሊየኽሉቅ ማሻአ ረቡና፣ ጌታችን የፈለገውን ነገር ይፍጠር፣ ነገር ግን ኢንሻአላህ ከኛ የሚበልጥ አይሆንም የሚል እሳቤ ይዘው እንደቆሙ ነው ያየነው። እንግዲህ እውነት የሚፈጠረው መኽሉቅ ከመላይኮች በታች ነው ወይስ በላይ ነው የሚለው የዛሬው ደርሳችን ይሆናል ኢንሻአላህ። طيب، لما أراد الله سبحانه وتعالى أن يخلق آدم عليه السلام أرسل الملائكة إلى الأرض أن يقبضوا قبضة من الأرض. قدي الله سبحانه وتعالى أباتاችን آدمن عليه السلام لمفتر باسبب ጊዜ መላኢካ ላከ ወደ መሬት ይላል። እነዛ መላኢኮች ምንድነው ስራቸው? ከመሬት ላይ እፍኝ አፈርን ወደ አላህ ስብሓንሁ ወተዓላ ቀብዷ ቆንጥረው ለመውሰድ ነው። ይህ እንግዲህ ከማ ጃአ ፊል ሐዲስ
فيما رواه أبو داود عن أبي موسى الأشعري رضي الله عنه وأرضاه قال قال رسول الله صلى الله عليه وسلم نبي عليه الصلاة والسلام أبو داود بزقبوت حديث أبو موسى الأشعري تلك صحابين دم الناقروت من يلالو إن الله خلق آدم من قبضة قبضها من جميع الأرض الله سبحانه وتعالى أبتاچن آدمن فطرال إلى النبي عليه الصلاة والسلام من قبضة قبضها من جميع الأرض እንግዲህ ቁንጥራፈር ከተቆነጠረው ከመሬት ከማንኛውም ክፍል ላይ من جميع الأرض ማለት ከአንድ ቦታ ላይ ብቻ አይደለም ከሁሉም ጎሳ ከሁሉም አይነት የመሬት ክፍል በተቆነጠረችው አፈር አባታችን አደምን خلق ይላሉ ነብዩ አለይሂ ሰላቱ ወሰለም ለዚህም ነው فجاء بنو آدم على قدر الأرض በመሬቱ አቆነጣጠር አይነት ልክ በኒ አደሞች የአደም ዝርያዎች መጡ ይላሉ መለያየታቸውን ሲገልጹልን جاء منهم الأحمر والأبيض والأسود وبين ذلك እንግዲህ ቀይ የመጣው ነጭም እንደዚሁ ጥቁርም በሁሉም መካከል ደግሞ የሆነው እንደ መሬቱ አቆነጣጠርና አለያየት ሁኔታ ነው የሰው ልጅ መልኩም የተለያየው ይላሉ ነብዩ አለይሂ ሰላቱ ወሰለም ይሄም ብቻ አይደለም والسهل والحزن እንዲሁም ገርና ጥሩ ባህሪ ያለው ምቹ ባህሪ ያለውም ሰው እንዲሁም ደግሞ ጠንካራና በጣም ሻካራ የሆነ አስቸጋሪ ባህሪ ያለውም ሰው የመጣው ከመሬቲቱ መለያየት ነው ይላሉ አለይሂ ሰላቱ ወሰለም ይሄም ብቻ አይደለም والخبيث والطيب መጥፎ ሰው ጥሩም ሰው ይሄን ስንል من حيث الإيمان ومن حيث الكفر እንግዲህ ኢማንና መልካም ስራ ያለውም ሰው እንዲሁም ደግሞ ክደትና ወንጀል አስቸጋሪ ስራ ያለውም ሰው ከዚሁ ነው የመጣው ይላሉ وزاد في حديث يحيى وبين ذلك يحيى በጨመሩት ሐዲስ በዚህም መካከል የሆነውም ሰው እንደዚሁ ነው እንደ መሬቲቱ ሁኔታ ይላሉ على كل حال من ለማለት ነው لم يؤخذ من جزء من الأرض أو من مكان معين من الأرض አፈሩ ሲቆነጠር አባታችን አደም አለይሂ ሰላም የተሰሩበት ከአንድ ቦታ ላይ ብቻ አይደለም ከየአይነቱ የመሬት ክፍል ነው እንግዲህ ከዚህ ሐዲስ የምንረዳው የምንማረው ማለት ነው وإنما أخذت من كل الأرض ከየአይነቱ የመሬት ክፍል ነው ማለት ነው ولذلك جاء في الحديث بسبب اختلاف الأرض መሬቲቱ በመለያየቷ ሳቢያ اختلفت صفاتهم وطبائعهم وأشكالهم وألوانهم የሰው ልጅ ባህሪ በሙሉ ከመልኩ ጀምሮ ከባህሪው ጀምሮ ከቅርጹ ጀምሮ የተለያየው በዛ ምክንያት ነው ይላሉ አለይሂ ሰላቱ ወሰለም طيب እንግዲህ ሁላችንም እንደምናውቀው فإن الأرض ليست كلها طيبة መሬት ሁላችንም እንደምናውቀው ሁሉም ጥሩ አይደለም መሬት በሙሉ ጥሩ አይደለችም ምን ለማለት ነው ይሄ تؤتي الثمار ፍሬ የምትሰጥ አይደለችም ሁሉም የመሬት ክፍል ፍሬ አይሰጥም فإن بعض الأرض خبيثة لا تعطي ثمار ፍሬ የማትሰጥ የመሬት ክፍል አለች ደረቅ ሆና ውሃ ዝናብ የማትቀበል ማለት ነው ልክ እንደዛው ሁሉ وكذلك بعض البشر لا فائدة منهم ولا مصلحة للبشر ከሰው ልጆችም እንግዲህ ምንም ፋይዳ የማይሰጥ ጥቅም የማይሰጥ የሰው ልጅ ክፍል አለ مصلحة للبشر በጎ የማያስብ ለሰው ልጅ አለ وإنما هم فساد وإفساد እንደው ዝም ብሎ ሐያቱ በሙሉ የተበላሸና መጥፎ ስነ ምግባር ያለው የሰው ልጅ ክፍል አለ ማለት ነው أعاذنا الله من هذا الله يطبقن هذا حياته حياتቸው በሙሉ በዚህ የተሞላለ سهل وحزن ገሪ ሆነ የሰው ልጅ ክፍል አለ
ጠንካራ የሆነ የሰው ልጅ ክፍል አለ። ገር የተባለው የርዳ ቢስርዓ በቀላል ይወዳል። ወየተዓመሉ መዓ ናስ ቢሊን ከሰዎች ጋር በቀላሉ ይግባባል። ሐያቱሁ ኢማን ሐያቱሁ ኸይር ወሰላህ ወመሐባ ወሙሳዕዳ። እንደዚህ አይነት ሰው እንግዲህ ኢማን ነው የእሱ ህይወት፣ በጎና መልካም ስራ ነው የእሱ ህይወት፣ ፍቅር ነው የእሱ ህይወት፣ መሐባ ነው የእሱ ህይወት፣ ሰዎችን ማገዝ ነው፣ ሰዎችን መርዳት ነው። እንግዲህ በአንጻሩ ደግሞ ላ የርዳ ቢሱርዓ ቶሎ የማይወዳለ፣ ቶሎ የማይግባባለ፣ ወላ የተዓመሉ መዓ ናስ ቢለጥፍ በገር በቀላሉ የሰው ልጅ ጋር የማይግባባ የማይኗኗርም አለ። ሱብሓነላህ ከማ ተንظሩን በይነ ዘውጀይን በባልና በሚስት መካከል እንኳ ሁላችሁም እንደምትሰሙት እንደምታዩት ነው። በሁለት ጓደኛሞች መካከልም እንደዚሁ። ይህ ሁሉ ውጤት እንግዲህ ቀብዷ ያቺ ቁንጥር አፈር ከመሬት ላይ የተወሰደችው ምክንያት ናት ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። አላ ኩሊ ሓል ኢንሳን እንግዲህ አላህ ስብሓንሁ ወተዓላ የሰው ልጅን ያህል ትልቅ ፍጡር ከአባታችን አደም ጀምሮ እስካሁን አለንበት ድረስ እንግዲህ ፈጥሯል ማለት ነው። መነሻው እንዴት ነው? ጥንቱ እንዴት ነው? ይህንን በትክክል መረዳት ከቁርአንና ከሐዲት አለብን። ኢንሳኑን ሐይ ሚን ጀማድ የሰው ልጅን ሲፈጥር አላህ ስብሓንሁ ወተዓላ ህይወት ከሌለው ነገር ነው። ሚን ጀማድ ሚን ቱራብ ካፈር ነው። አላሁ ቃዲሩን ዓላ ኩል ሸይ በሁሉም ነገር ላይ ቻይ የሆነ ጌታ፣ መስራት የሚችል የሆነ ጌታ፣ ምንም የሚያቅተው የሌለ የሆነ ጌታ ከአፈር አባታችን አደምን ፈጠረ ማለት ነው። ኢዘን አልቢዳየቱ ሚን ቱራብ እንግዲህ መነሻችን መጀመሪያችን ካፈር ነው። ثم إن هذا التراب ቡል ይሄ እንግዲህ አሁን የተቆነጠረው አፈር ቡል ማለት ተቦካ ማለት ነው፣ ወይንም ተራሰ ማለት ነው። ፈሳረ ጢነን እንግዲህ ከተቦካ በኋላ ጭቃ ሆነ። ሁናከ ፊል አያ እዚህ ላይ ልብ ብላችሁ የምታዩት አንዳንድ አያቶች ላይ ቱሺሩ ኢላ ቱራብ አባታችን አደም የሰው ልጅ ዘር ካፈር ነው የተሰራው የሚል እናገኛለን። ወሁናከ አያቱን ቱሺሩ ኢላ ጢን በሌላው አያት ደግሞ ከጭቃ ነው የተሰራው ይለናል። ወሁናከ አያ ቱሺሩ ሚን ሰልሳሊን ከልፈኻር ሌላ አያት ደግሞ ልክ እንደ እንስራ ከሆነ ነገር ነው የተሰራው ይላል። ልክ እንስራ ወይንም ገጠር ላይ እንደሚሰራው ሁላችሁም እንደምታውቁት ከጭቃ ሸክል ተሰጥቶት ቅርጽ ተሰርቶት እንደሚሰራው ከዛ ነው የተሰራው ይለናል። ወሁናከ አያ ቱሺሩ ሚን ጢን ላዚብ በሌላ በኩል ደግሞ ሌላ አያት ምን ይለናል? ከሚያያዝ ሙተላሲክ ከሆነ አንዱ አንዱን ከሚይዘው ከሆነ ጭቃ ነው ይለናል። ጠይብ አልአያቱ ላ ተተናቀዱ አያቶቹ አይጣሉም፣ እርስ በርስ አይፈራረሱም። ለዚህ ነው እንግዲህ ቀሰሱል አንቢያ ከቁርአንና ከሐዲስ ካልተረዳን መማር ካልቻል ፈቀድ ፋተና ጁዝኡን ከቢሩን ሚን ፈህሚል ቁርአን። ለዚህ ነው መጀመሪያ መነሻችን ላይ ስለ ቀሰሱል አንቢያ ጥቅም ስንነጋገር ይህን ትምህርት ዘርፍ እንደ ትልቅ ማየት አለብን። ከቁርአንና ከሐዲስ የቀሰሱል አንቢያ የነቢያቶችን ታሪክና ህዝቦቻቸውን ካላጠናን ትልቅ መረዳት ከቁርአን አልፎናል፣ ከቁርአን ላይ ብዙ ነገር አልፎናል ተብሎ ይታሰባል ያልነው። ስለዚህ አያቶቹ በፍጹም አይጣሉም፣ ተናቁድ አያደርጉም፣ እርስ በርስ አይጋጩም። ሁሉም ነገር ተከስቷል። መጀመሪያ አፈር ተቆነጠረ፣ ከዛ ተቦካ። ያ የተቦካው ጭቃ ደግሞ ሲቆይ ሚን ጢን ላዚብ የሚያያዝና እርስ በርስ የሚገናኝ ጭቃ ሆነ። ከዛ በኋላ ደግሞ ያ ጭቃ ቅርጽ ተሰጥቶት ሚን ሰልሳሊን ከልፈኻር ልክ እንስራ እንደሚሰራው አይነት ሆኖ
ቆይቷል ማለት ነው። ሁሉም አያቶች ሰሒሓ ትክክለኛ ናቸው ማለት ነው። طيب ثم هذا الطين زادت بلته እንግዲህ የጭቃ መብካቱ ጠነከረ፣ ቦካ በጣም ማለት ነው። ቡለ ዚያዳ ሐታ ሷረ ጢነን ላዚባ እርስ በርስ የሚያያዝ ጭቃ እስከሚሆን ድረስ ያኒ ሙተላሲቅ አንዱ አንዱን የሚይዘው ማለት ነው። ثم ترك هذا الطين ይህ ጭቃ ደግሞ ተተወ ለተወሰነ ጊዜ بعد أن شكله الله تعالى بيديه الكريمتين الله سبحانه وتعالى እንግዲህ በእጁ ቅርጹን ከሰራው በኋላ የአባታችን አደምን عليه السلام ለተወሰነ ጊዜ ተትቷል። እንግዲህ በቁርአን جاء في القرآن لما خلقت بيدي ይላል الله سبحانه وتعالى። እንግዲህ ሸይጣንን ኢብሊስን ለምን ስጁድ አልወረድክም ብሎ በሚጠይቀው ሰዓት ሊማ ኸለቅቱ ቢየደይ በእጄ ለፈጠርኩት በእጄ ቅርጽ ለሰጠሁት መክሉቅ ወይን ፍጡር ለምን እጅ አልነሳህም ስጁድ አልወረድክም ባለው አያት ላይ ስናይ አላህ ስብሓነሁ ወተዓላ ኢክራመን ሊአቢና አደም አባታችንን ለማክበር ደረጃውን ከፍ ለማድረግ በእጁ ነው የሰራቸው። ቅርጻቸውን ሸፓቸውን የሰራው በእጁ ነው። ወሊላሂ ልመሰሉ ልአዕላ አላህ ስብሓነሁ ወተዓላ እሱን የሚመስል ማንም እዚህ ምድር ላይ በሰማይ በመሬት የለም። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑ ልበሲር እሱን የሚመስል ማንም አካል የለም። ወለም የኩን ለሁ ኩፍወን አሐድ እሱን የሚመስል ማንም አቻ ቢጤ የለውም። እንግዲህ ምናልባት ለአላህ ስብሓነሁ ወተዓላ ባህሪያቶችን ስናጸድቅ ስናሰብት እሱን የሚመስል እንደሌለ ታሳቢ አድርገን ነው ማለት ነው ከዚህ አያት። طيب وهذا أفضل من المخلوقات الله سبحانه وتعالى አባታችን አደምን ሲፈጥር ደረጃውን ከፍ አድርጎታል። የተላቀ ፍጡር አድርጎ ነው። كما قال تعالى ولقد كرمنا بني آدم የአደም ልጅን አደምን አባታችን አደምን ዙርያውንም ጭምር ደረጃውን ከፍ አድርገናል፣ ከሌሎች መክሉቃቶች አብልጠናል ይላል አላህ ስብሓነሁ ወተዓላ። ተክሪሙል ኢንሳን እንግዲህ የመጀመሪያው ክብራችን የሚገለጸው አላሁ ስብሓነሁ ወተዓላ በእጁ የአባታችንን አደም ቅርጽ ሸፕ ማድረጉ ቅርጽ ማውጣቱ ነው ማለት ነው። طيب خلق آدم في أحسن تقويم በአማረ ሁኔታ አባታችን አደም ቅርጻቸው ተሰራ በአላህ ስብሓነሁ ወተዓላ። ፊ አፍዶሊ ኺልቃ በጣም በሚያምር ሁኔታ ማለት ነው። ሚነል መክሉቃት ከሌሎች መክሉቃቶች የቁል አላህ ስብሓነሁ ወተዓላ ፊ ሙሕከሚ ተንዚሊህ ፊ አሕሰኒ ተቅዊም ይለናል። በአማረ በሆነ አፈጣጠር ነው የፈጠር ነው ይላል። ጠይብ የሰው ልጅ እንግዲህ በዚህ በአማረ ሁኔታ በተዋበ ሁኔታ ከተፈጠረ በኋላ ደረጃው አይወርድም እንዴ? ይወርዳል። ምን ሲያደርግ طيب لما يكن همه وغمه اتباع الهوى ልብ ወለዱን ነፍስያው መከተል ብቻ ሲሆንና وخلاف ሱናን መንሃጅን صحيح የሆነ መንሃጅን ትክክለኛውን መንገድ ከኢማን ሲያገል ደረጃው ይወርዳል። ثم رددناه أسفل سافلين ይላል አላህ ስብሓነሁ ወተዓላ። እንደዚህ አልቄ አክብሬ ደረጃውን ከፍ አድርጌ ከፈጠርኩት በኋላ በእኔ ማመንን ሲተው ሱናውን ሲተው የነቢዩን ዓለይሂ ሰላቱ ወሰላም የነቢያቶችን ሱና መከተልን ሲተው የራሱን ልብ ወለድና ሸይጣንን ሲከተል ትክክለኛውን መንሃጅ መከተልን ሲያቆም ደረጃው አስፈለ ሳፊሊን ታችኛው ደረጃ ላይ ይወርዳል። ከእንስሳት በታች ይሆናል። በልሁም አضል በል እንደውም ከእንስሳት ይወርዳል ማለት ነው። እንስሳቶች እንኳ የተፈጠሩበትን ዓላማ እየተገበሩ ነው ያሉት። የሰው ልጅ የተፈጠረለትን ዓላማ ተውሂድን አላህን አንድ አድርጎ መገዛትን ወደ ኋላና ችላ ሲል
አስፈለ ሳፊሊን ይወርዳል፣ ዝቅተኛው ደረጃ ላይ ይወርዳል ማለት ነው። ናም ጠይብ እንግዲህ የአባታችን አደም ቅርጽ ከተሰራ በኋላ አላህ በዚህ ደረጃ አሳምሮ ከሰራው በኋላ ለም ቱብዓት ፊህ ሩህ ሳይዘራበት ሩህ ሳይነፋበት ባዕደማ ሷረ ትምሳለን ልክ ትምሳል ሆኖ እንስራ ወይንም ሌላ በጭቃ የሚሰራ አይነት ትምሳል ሆኖ ለተወሰነ ጊዜያት ቆየ ይላል ታሪኩ ላይ። ፈሷረ ሶልሷለን ልክ ነካስ ያረጉት ድምፅ እንደሚያወጣ ነገር ሆኖ የተወሰነ ጊዜ ተቀመጠ። ሐታ ጀፈ ክው ብሎ እስከሚደርቅ ድረስ ማለት ነው። ጠይብ እንግዲህ ይሄ ጊዜ ከማ ፊ ሪዋየት ኢብኒ አባስ ማ በይነ ተሽኪል አደም ወበይነ ነፍኺ ሩህ ብዙ ጊዜያትን አስቆጥሯል። ቅርጻቸው ከተሰራ በኋላ ሩህ እስከሚዘራባቸው ድረስ ኢላ ማሻ አላህ ስብሓነሁ ወተዓላ እስተወሰነው ጊዜ ድረስ ተቀመጡ ይላል። ጠይብ በዚህን ጊዜ አሕበቲ ፊላህ እንግዲህ እንደምታውቁት አቡና አደም አኺሩል መኽሉቃት ቢኒስበቲል ኸላኢቅ በዛን ጊዜ ከተፈጠሩ ፍጡራኖች የመጨረሻው መኽሉቅ ናቸው አባታችን አደም ማለት ነው። ፈጀዐለል መላኢካ መላኢኮች የንظሩነ ኢላ ሃዛ ትምሳል ወደዚህ ቅርጽ ወደ ተሰጠው መኽሉቅ ወይንም ፍጡር በመገረም ይመለከቱ ጀመር። አይተውት አያውቁም። ሸክሉሁ ዓጂብ ቅርጹ ዓጂብ ነው። ሸፑ ዓጂብ ነው። የአባታችን አደም ቅርጻቸው ዓጂብ ነው። ለመላኢኮች በጣም ገረማቸው። ቢልሙናሰባ እንግዲህ በዚህ አጋጣሚ ልጠቅስላችሁ የምወደው ፈኢነ ጡለሁ 60 ዚራዕን ኢለ ሰማ የአባታችን አደም ርዝመታቸው በጣም ትልቅ ነው። ወደ ሰማይ 60 ሜትር አፍወን 60 ክንድ 60 ዚራዕ 60 ክንድ كما جاء في الحديث الصحيح على أن طوله 60 ذراع عن أبي هريرة كما في رواية البخاري ومسلم عن أبي هريرة عن النبي صلى الله عليه وسلم قال خلق الله آدم عليه السلام وطوله 60 ذراعا ثم قال الله اذهب فسلم على أولئك من الملائكة واستمع ما يحيونك تحيتك وتحية ذريتك نبي عليه الصلاة والسلام من يلنال أبو هريرة بزقبوا للحديث الله سبحانه وتعالى آدمن أبتاچن آدمن فتر إلى عليه الصلاة والسلام وطوله 60 ذراعا ارزمته جن 60 ክንድ ነው ወደ ሰማይ። ሱብሓነላህ ከባድ መክሉቅ ነበር። ከባድ ነው። እንግዲህ ተሰወሩ ወተኸየሉ አሕበቲ ፊላህ ምናልባት እንኳ ዚራዕ የምንለው ነገር ይሄ ክንድ የሚለው ነገር በእኛ ክንድ እንኳ ቢታሰብ እንግዲህ የእነሱ ክንድ ከባድ ነው፣ ትልቅ ነው። በእኛ ክንድ እንኳ ብናስበው ስለ 30 ሜትር ነው እያወራን ያለ ነው። 30 ሜትር ወደ ሰማይ። በዚህ ላይ ውፍረትን ጨምሩበት። መጀመሪያችን ላይ ቀብዳ ቁንጥር አፈር ከመሬት እንዲቆነጠርለት አዘዘ ስንል አላህ ስብሓነሁ ወተዓላ እንደው ዝም ብለን ቆንጠር ወይም አፈን አድርገነው የምናስበው አይደለም። ከባድ ነው። 30 ሜትር ወደ ሰማይ እንግዲህ ትልቅ መክሉቅ ነው። በዚህ ላይ በመላይካ አቆነጣጠር ማለት አፈሩም እንዲህ በቀላል የምናስበው አፈር አይደለም ማለት ነው። ከሐዲሱ እንደምንረዳው 30 ሜትር በእኛ አስተሳሰብ ከሆነ ወደ ሰማይ ሱብሓነል መሊኪል አላም። ጠይብ ምን አላቸው ታዲያ? ሩህ ከተዘራባቸው በኋላ ያለው ነው ይሄ ሐዲስ። ኢዝሃብ አላቸው اذهب فسلم على أولئك الملائكة በነዛ በመላእክቶች ላይ እስኪሄድና ሰላምታ ቅራባቸው፣ ሰላም በላቸው። واستمع ما يحيونك ምን እንደሚመልሱልህም አድምጥ አላቸው። ተሕየቱከ ያ የምትሰማው ግን ያንተም
ሰላምታ መለዋወጫህ ነው። ወተሕየቱ ذርየቲክ ካንተም በኋላ ላሉ ለዙርዮችህ ሰላምታ የምትደራረጉበት ነው አላቸው ማለት ነው አላህ ሱብሓነሁ ወተዓላ። አባታችን አደምም በነዛ በመላእክቶች ላይ እንግዲህ ይሄ ሩህ ከተዘራባቸው በኋላ ያለውን ነው ሐዲሱ የሚነግረን። እኛ ግን አሁን ያለንበት የአባታችን አደም ሩህ ገና አልተዘራም፣ ገና ነፍኽ አልተደረገም ብለን አስበን ነው። ምን አሉ አባታችን አደም? አሰላሙ አለይኩም አሏቸው በዚህ ሐዲስ መሰረት። ፈቃሉ መላእክቶች ምን አሉ? አሰላሙ አለይከ ወረሕመቱላህ ወረሕመቱላህን ጨምረው መለሱላቸው። እንግዲህ ሐዲሱ ረጅም ነው ኢንሻአላህ። በዚህ እናቆመውና ወደ ቆምንበት እንመለሳለን። ነቢዩም ዓለይሂ ሰላቱ ወሰላም እዚሁ ሐዲስ መጨረሻ ላይ ፈለም የዘሊል ኸልቁ የንቁሱ ሐታ አልአን፣ በርዝመትም ይሁን በውፍረትም የሰው ልጅ እየቀነሰ ነው የመጣው እስከ ዛሬ ጊዜ ድረስ ይላሉ። እንደምታውቁት እንግዲህ ኢላ የውሚና ሃዛ ቁሱራን ወሐጅመን ቅርጻችንም ይሁን እርዝመታችንም ውፍረታችንም ማንኛውም ነገር እየቀነሰ ነው የመጣው ማለት ነው። ሱብሓነላህ መኽሉቁን ዐጂብ፣ በጣም የሚያስገርም ፍጡር ነበሩ ማለት ነው አባታችን አደም። ለም የረው ሚስለሁ ቀብል ሚነል መኽሉቃት አሳቢቃ፣ መላኢኮች እንግዲህ ካለፉት መኽሉቃቶች የአባታችንን አደም አይነት አላዩም ነበር እና በጣም ተገረሙ። በጣም ከተገረሙት ዋነኛው ደግሞ ኢብሊስ ሚመን ፈዚዐ ሚንሁም በል አሸድ ፈዝዐን ኢብሊስ ነው። በጣም የገረመው እሱ ነው። እንግዲህ መጀመሪያ ደርሳችን ላይ እንደተማርነው ኢብሊስ መላኢኮች ጋር ነበር። እንዴት መላኢኮች ጋር ወጣ የሚለውን ባለፈው ደርሳችን ላይ አይተናል። ተመልሳቸው አጥኑ። ዒባዳ ያበዛ ነበር። ዒባዳውን አላህ ስብሓነሁ ወተዓላ ለዒባዳው ክብር ሲል ኢብሊስን አከበረው። ከመላኢኮች ጋር ሰማይ ቀላቀለው። አብሮ ይመለከታል ይህንን ሁኔታ። ኢብሊስ እንግዲህ ለይሰ ሚነል መላኢካ ከመላኢኮች አይደለም ብለናል። ኢነሁ ካነ ሚነል ጅን ከጅን ዙርያ ነው። على كل حال فهذا نص صريح على أنه ليس من الملائكة قرآن لاي كملائكوች አለመሆኑን ግልጽ የሆነ ማስረጃ አለ ማለት ነው። فأخذ إبليس يطوف حول التمثال ወደ አባታችን አደም ወደ ተሰራው ቅርጽ ይዞር ጀመር ኢብሊስ በመገረም ሁኔታ እየተመለከተ ማለት ነው። እንደውም አንዳንድ ጊዜ فبدأ يركض በእግሩ ነካ ያደርገዋል፣ ድምፅ ይሰጣል ማለት ነው። ልክ ሚን ሰልሳሊን ከልፈኻር ልክ ድምፅ የሚሰጥ እንደ እንስራ አይነት በጭቃ እንደተሰራ አይነት ሁደው ተቀምጠዋል። አባታችን አደም ነካ ሲደረግ ይሄ ቅርጻቸው ቲምሳላቸው ይጠልዑ ሰውት ድምፅ ይሰጣል ማለት ነው። ጠይብ ከዚህ በኋላ ምን ሆነ? እንግዲህ ምን ሆነ? ኢብሊስ ከዛን ጊዜው ጀምሮ ሐሰድ መጣበት፣ ምቀኝነት ያዘው። ሊአምሪማ ኹሊቅት ለትልቅ ነገር ነው የተፈጠርከው ማለትን አሰበ። ለምን ተፈጠርክ እያለ ዙሪያውን ይዞራቸው ጀመር ይላል ታሪኩ ላይ። ይህ እንግዲህ ጠብዓን የድኹል ሚን ፈውቅ ወየኽሩጅ ሚን ታሕት፣ አንዳንድ ጊዜም ከላይ ይገባና ከታች ይወጣል። ውስጣቸውን ክፍት መሆኑን ሲያይ ሃዛ መኽሉቁን ላ የተማለክ ላ የስተጢዑ ሸይ፣ ምንም የሚያደርግ አይደለም፣ ቅዋ የለውም፣ ኃይል የሌለው ፍጡር ነው፣ ከኔ በታች ነው በማለት አሰበ ማለት ነው። እንግዲህ ፊ ቲልከ ለሕዛ በዛችውን ጊዜ ምቀኝነት ያዘው፣ ሒስድ ያዘው ማለት ነው። ሱብሓነ ረቢል አዕላም ኢነ አላህ سبحانه وتعالى كما تعلمون وكما ذكرنا خلق آدم بيديه بجوجنا الله سبحانه وتعالى يفتروا إكراما له السن كبر لمستت. وأراد الله سبحانه وتعالى أن يعمر في الأرض يهمرت بتوحيد بإيمان أن يسمرنو خليفة ليادرقو متكل يادرقو يسبو مالتني ሸይጣን እንግዲህ ይህን ሁኔታ
የተሐደሱ الملائكة መላእክቶች ሲያወሩ እዛው ስለነበር ይህን ጉዳይ ሲሰማ ትልቅ ሒስድና ምቀኝነት ያዘው። أنه سيكون خليفة مريت لا يمتك هنال يميلن سيسما مالتنا فحسد على ذلك بس لا يمكنينته بدأم تتنكاكر بدأ يفكر يسب جمر أنا الذي لئن سلطت عليه لأهلكنه زي مخلوق لاي الله سبحانه وتعالى بيوكلنينا بسلطين أتفوى له كحق قدانا ودت أمت مروالله يميلون السابي يزانو قزي السبا أعلن إبليس عداوته لآدم لبتاچن آدم تلك انطلاچا السبا إلال ملائكوش جن بمكرمنا تعجب بمهن ነው የሚመለከቱት وظل آدم عليه السلام አባታችን አደም እንግዲህ ሩህ ሳይዘራባቸው ብዙ ጊዜያትን ቆዩ በዚህ ሁኔታ ላይ طيب كذي بهلا من على الله سبحانه وتعالى سأنفخ فيه الروح فإذا سويته ونفخت فيه الروح إذا صار حيا فاسجدوا تلك نقرامة الله سبحانه وتعالى እንግዲህ ሩህ ዘርቸበት ህይወት ያለው ሲሆን እጅነሱ ሱጁድ ወረዱ የሚል ትእዛዝ ለመላእክቶችም ለኢብሊስም አስተላለፈ ቀጥተኛ ትእዛዝ ማለት ነው ቁርአኑ ላይ ምንድነው ምንረዳው فإذا سويته ونفخت فيه من روحي فقعوا له ساجدين إلى الله سبحانه وتعالى ሩህ ዘርቸበት ህይወቱ ቀጥ ሲል ሲነሳ ሩህ ያለው ፍጡር ሲሆን ሱጁድ ወረዱ ተባሉ ማለት ነው መላእክቶችም ኢብሊስም ቀጥታ እንግዲህ ኢንሻአላህ ከዚህ በኋላ እንዳይረዝምብን ቀጣይ ፕሮግራማችን ላይ باذنillah في لقائنا القادم ያባታችን አደም ሩህ ተነፍቶባቸው ሩህ ያለው አካል ሲሆኑ መላእክቶች ታዘዋል በሱጁድ ኢብሊስም ታዟል እንግዲህ ምንድነው የሚያደርጉት ሱጁድ እውነት ያደርጋሉ ወይስ አያደርጉም የሚለውን ኢንሻአላህ في لقائنا القادم الله اعلى واعلم እስከዛው ድረስ ኢንሻአላህ የተለመደው ዱዓችሁን እንዳትረሱ በማለት አስተውዲዑኩም الله والسلام عليكم ورحمة الله وبركاته